ይህ ወንጀል የተፈጸመው ህዳር 30 ቀን 2018 ላይ ነበር። ባልቲሞር ከተማ ነዋሪ የሆኑት አንድ ቤተሰብ ራት ለመብላት ከቤት ይወጣሉ። 28ኛ ዓመት በዓሏን እያከበረች ያለችው ባለሪና አባቷ ኪዝ እና የእንጀራ እናቷ ጃክሊን ሆነው ልደቷን ያስመለከተ ራት በአንዱ ሬስቶራንት ይበላሉ፣ ፎቶ ይነሳሉ፣ ጥሩ ጊዜን ያሳልፋሉ። ካመሹበት ወጥተው ወደ ቤት እየሄዱ ባለበት ሰዓት ግን ያልታሰበ ነገር አጋጠማቸው። ባልየው ኪዝ ለፖሊስ በመደወል እርዳታ እንደሚፈልግ ይገልጻል። ምክንያቱም በመንገዳቸው ላይ ጎዳና ተዳዳሪ የሆኑ አንድ ወንድና አንዲት ሴት ገንዘብ ሲለምኑ ጃክሊን እነሱን ለመርዳት ባሰበችበት በስለት እንደወጓትና እንዳመለጡ ይናገራል። ጃክሊን ወደ ሆስፒታል ብትወሰድም ሕይወቷ ግን መትረፍ አልቻለም። እውነታው ግን ይህ አልነበረም። ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በልዩ አቀራረብ ያቀርብላችኋል። በዛሬው እውነተኛ የወንጀል ታሪክ የጃክሊን ስሚዝን ግድያና የተጠነሰሰውን ሴራ ይዞላችሁ መጥቷል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጃክሊን የ54 ዓመት እናት ነበረች። እንደ እናቷ ገለጻ ጃክሊን ልጅነቷን በሳቅና በደስታ ያሳለፈች ልጅ ነች። ሙዚቃና ግጥምም ትወዳለች። በኤሌክትሪካል ኢንጂነሪንግ ተመርቃ በሜሪላንድ መከላከያ ውስጥ ትሰራም ነበር። እንደ አውሮፓውያኑ ዘመን አቆጣጠር 2014 ላይ ነበር ከኪዝ ጋር የተጋቡት። ሁለቱም በቤተ ክርስቲያን ውስጥ በቅርበት ያገለግሉ ነበር። እንደ ጓደኛዋም ከሆነ ጃክሊን የእምነት ሰው ናት። በቻለችው ሁሉ ሰውንም የምታግዝ ነበረች። አሁንም ሰውን ለማገዝ እጇን በዘረጋችበት መገደሏ እጅጉን የሚያሳዝንና ከባድ ጭካኔ እንደሆነ ተናገረች። እሷ በሞተች በንጋታው ባሏ ኪዝና የእንጀራ ልጇ ባለሪያ ወደ ሚዲያ ወጥተው የተሰማቸውን ሐዘን በመግለጽ ሁሉንም ሰው ማመን እንደማይገባ፣ የምንረዳው ሰው እንኳ ምን ሊያደርገን እንደሚችል ስለማናውቅ ልንጠነቀቅ ይገባል ሲሉ ተናገሩ። ይህ ዜና ከተሰማበት ጊዜ ጀምሮ በርካቶች ጎዳና ተዳዳሪን በመፍራት እንደጀመሩ ተናገሩ። ነገሩ ከባልቲሞር አልፎ በመላው አገር ተስፋፋ። ኦፕራ ዊንፍሬን ጨምሮ በርካቶች የመኪና መስታወት ዝቅ አድርጎ ገንዘብ መስጠት ሁለቴ ሳናስብ የምናደርገው ነገር ነበረ፣ ካሁን በኋላ ግን አይመስለንም ሲሉ ተደምጠዋል። ፖሊስ ከባልና ከልጅ በተቀበለው ገለጻ መሰረት የተጠርጣሪዎቹን መግለጫ በማውጣት ከእርሱ ጋር ሊመሳሰሉ የሚችሉ አንድ ወንድና አንዲት ሴት ህዝቡ ካየ እንዲጠቁም አቀረበ። ፖሊስ የአባትና የልጅን ቃል ከተቀበለ በኋላ ወንጀሉ ተፈጸመብን ወዳሉት አድራሻ በመሄድ ማስረጃ ሊሆን የሚችል ነገር መፈለግን ይጀምራል። ይሁንና ምንም አይነት ነገር ማግኘት አልቻለም። በነጋታው ቀን በብርሃን ድጋሚ ፍለጋ ይጀምራል። እዛው ቦታ ላይ ብቻ ሳይሆን ዙሪያውን ሰፈሩን መቃኘት ይቀጥላሉ። ተወጋችበት የተባለ ስለትም ሆነ የደም ነጠብጣብ የለም። በአጠቃላይ እዛ ቦታ ላይ ወንጀል መሰራቱን ሊጠቁም የሚችል ምንም አይነት ፍንጭ አላገኙም። የሰፈሩ ነዋሪዎቹንም አናግረው ምንም ማግኘት አልቻሉም። ወንጀሉ የተፈጸመበት የኪዝ መኪና ምርመራ ሪፖርት በሚመጣበት ወቅትም ጃክሊን በተቀመጠችበት በኩል የተገኘው አሻራ የኪዝ እንጂ የሌላ ሰው አልነበረም። ይህም ፖሊስ ስለ ጉዳዩ ቆም ብሎ እንዲያስብ ያደርጓል። ፖሊስ አለኝ ባለው አቅም ሁሉ ከሁሉም ዲፓርትመንት ጋር በመተባበር ኪዝና ባለሪያ የገለጿቸውን አይነት ሰዎች ፍለጋ ቢሰማራም ምንም አይነት መንደርደሪያ ሊሆነው የሚችል ፍንጭ አላገኘም። አባትና ልጅም እያለቀሱ ገዳዮቿን ሊያውቅ የሚችል ወይም ፍንጭ ሊሆን የሚችል ነገር ማንኛውንም ነገር ለፖሊስ እንዲጠቁሙ ለህብረተሰቡ ጥሪ ያቀረቡ። ፖሊስ ወንጀሉ ተፈጸመ በተባለበት ቦታ ላይ ፍንጭ የሚሆነው ነገር ባለማግኘቱ ወደ ኋላ በመመለስ
ራት የበሉበት ሬስቶራንት ጋር በመሄድ የሲሲቲቪ ካሜራዎችን መመልከት ይጀምራል። እንዳሉትም ራት ሲበሉና ሲዝናኑ ቪዲዮ ያገኛል። ከዛ በመውጣት ወንጀሉ ወደ ተፈጸመበት ጎዳና በመጓዝ የሲሲቲቪ ካሜራ ቪዲዮዎችን፣ የመንገድ ላይና የአንዳንድ መኖሪያ ቤቶች እንቅስቃሴን የሚለዩ ቪዲዮዎችን ጥንቅርን ለመመልከት ሞከሩ። ይሁንና የተባለውን ወንጀል ሊያሳይ የሚችል ምንም አይነት ቪዲዮ ፖሊስ ማግኘት አልቻለም። ይባስ ብሎም የኪዝ መኪና ራሱ እዛ ጎዳና ላይ እንዳልነበረ የሚያሳይ ቪዲዮም የለም። ፖሊስ በመቀጠል የሞባይል ስልኮቻቸውን ዳታ መበርበር ይጀምራል። የኪዝ ስልክ ምንም አይነት እንቅስቃሴ አልነበረውም። የልጅቷ ባለሪያ ስልክ ግን የተለያዩ ስልኮችን ስትለዋወጥ እንደነበረ ያሳያል። የአቅራቢያቸውን የቴሌ ታወር በመጠቀም የነበሩበትን ቦታ ፖሊስ ሲያሰላ እነሱ የተናገሩት ጎዳና ሳይሆን በሌላ አቅጣጫ አንድ ፓርክ ውስጥ እንደነበሩ ፖሊስ ለማወቅ ይችላል። በዚህም ለፖሊስ በሰጡት ቃል እንደዋሹ ይረዳል። ቃላቸውን በሰጡበት ወቅት ጃክሊን የአንገት ሐብሏንና የእጅ ቦርሳዋን እንደመነተፏት ተናግረው ነበር። ከሳምንት በኋላም የቪዛ ካርዷ ጥቅም ላይ ይውላል። ፖሊስም በካርዷ የተገበያዩትን 3 ወጣቶች ለጥያቄ ይዛል። ይሁንና ቦርሳውን የባስ መጠበቂያ ስቴሽን ጋር እንዳገኙት ይናገራሉ። ይህ የባስ መጠበቂያም እነ ኪዝ ዋሽተው የተገኙበት ፓርክ አካባቢ ነበር። ፖሊስም እውነታቸውን እንደሆነ ሲያረጋግጥ ወጣቶቹን ይለቃል። ከ3 ወር ምርመራ በኋላ ፖሊስ የጃክሊንን ግድያ ከተባሉት ለማኞች ጋር ማያያዝ አቅቷል። የተረዳው ነገር ቢኖር ግን የኪዝና የልጁ የተምታታ ሐሳብ የውሸት ብዛትና ዛሬ የተናገሩትን ነገ የማይደግሙ መሆናቸውን ነው። ኪዝ ጉዳዩ እየተወሳሰበና እሱ ላይም ጥያቄ እየበዛ ሲመጣ አንድ ቀን በምሽት ሙሉ ዕቃውን አሽጎ ወደ ፍሎሪዳ ያቀናል። ከቀናት በኋላ ልጁም ወደ እሷ ቀናች። ፖሊስ ግን ክትትሉን ቀጠለ። ይልቅም ስልካቸውን በመጥለፍ ይከታተላቸው ጀመር። በዚህ መሃል ከአሜሪካ የመውጣት እቅድ እንዳለው ፖሊስ ይረዳል። እየሸሹ እንደሆነም በመገንዘብ የእስር ማዘዣ በማውጣት ወደ እስር ቤት ያመጣቸዋል። በዚህ ሰዓት ፖሊስ አንድ መረጃ ያገኛል። የጃክሊን የህይወት ኢንሹራንስ ተጠቃሚ ኪዝ እንደሆነ እና በሞተች በሁለተኛው ቀን ስራ ቦታም ሄዶ ብሩን በምን መልኩ መውሰድ እንደሚችል መረጃ እንደወሰደ ይረዳል። ፖሊስ አባትና ልጅን አስሮ ምርመራውን ይቀጥላል። በዚህ መሃል መታሰርን የፈራችው የሄሮይን ሱሰኛ የሆነችው ባለሪያ ሁሉንም ነገር ትናዘዛለች። ከሬስቶራንት ሲወጡ ጃክሊን መኪና ውስጥ ተኝታ ነበር። ወደ ፓርኩ የነዳው አባቷ በተኛችበት በስለት እንደወጋትና ቦርሳዋን እንድትጥል እንደሰጣት ገለጸች። የለማኞቹም ሐሳብ የአባቷ እንደሆነና ከዚህ ውጪ ትንፍሽ እንዳትል እንዳስፈራራትም ገለጸች። ፍርድ ቤትም ቀርባ አባቷ ላይ ምስክርነቷን ሰጠች። ኪዝ በግድያ ወንጀል የዕድሜ ልክ እስራት ተፈርዶበት ወደ እስር ቤት ተወሰደ። ቫለሪያም የወንጀሉ ተባባሪ በመሆን 5 ዓመት ተፈረደባት። የዛሬውን የልዩ እይታ የወንጀል ትንታኔ እንዴት አገኛችሁት? ሐሳብና አስተያየታችሁን በኮሜንት ግለጹልኝ።